take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ሰላም እንደምናላችሁልኝ ተወዳጆቹ የማን ዩናይትድ ኢንፎ አድማጮቻችን ስላገኘኋችሁ በጣም ደስ ብሎኛል። ዛሬ ከጥቂት ጉንፋን ጋር እየታገልን ከናንተ ጋር ቆይታ እናደርጋለን። ሶስት የተለያዩ ርዕሰ ጉዳዮች ደግሞ ከናንተ ጋር ቆይታ እንድናደርግ ይረዱናል። የመጀመሪያው ኤል ማግኒፊኮ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር እንደሚቆይ እርግጥ ሆኗል። ተምኔላችን ላይ እንደተመለከታችሁ ሎያሊቲ ወይም ታማኝነት የሚል ርዕስ ሰጠናል። በጣም ሂውጅ የሆነ ማንም ሰው ጥሎት ማይወድ ደሞዝን መጣል ወይም መተው ችሏል። ስለዚህ ኮንትራት ጉዳይ እንዲሁም ደግሞ ስለተወበት ከፖርቹጊዝ ሚዲያ ጋር በኢንተርናሽናል ብሬክ ከነሱ ጋር እንደሚገኝ ይታወቃል። ከፖርቹጊዝ ሚዲያ ጋር ያደረገውን ቆይታም አስዳሰሳችኋለሁ ማለት ነው። እሱ እናነሳለን። ጀደን ሳንቾ ወደ ማንቸስተር ዩናይትድ ካምፕ ይመለሳል። ሲመለስ በምን ጉዳይ ነው የሚመለሰው? ከቼልሲ ጋር በምን ጉዳዮች ተለያየ? እነዚህን ጉዳዮች እናነሳለን። የማንቸስተር ዩናይትድ ቀጣይ ትኩረትስ ምንድን ነው ወይም ደግሞ እቅድ ምንድን ነው? እሱንም እናነሳለን። ብራያን ምቤሞ ትናንትና በጣም ትልቅ ዜና እንደወጣ ይታወቃል። ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ እና የማንቸስተር ዩናይትድ ተጫዋች የመሆኑ ጉዳይ እርግጥ ነው። እሱ የማንቸስተር ዩናይትድ ተጫዋች የሚሆን ከሆነ በምን መንገድ ማንቸስተር ዩናይትድ ይጠቀምበታል፣ ለምንስ ማንቸስተር ዩናይትድ ፈለገው የሚለውን ጉዳይ ከታክቲክ አንጻር ጥቂት ማብራሪያዎችን እነግራቸዋለሁ። እርግጥ የሚቆይ ከሆነ ዜናው ወይ ደግሞ ሲፈርም ሌሎች ተጨማሪ ጉዳዮች እናነሳለን። ግን በጣም ኢንተረስቲንግ ያደረገኝ ዜና ስለወጣ ወይ ደግሞ አናላይስ ዜና ከማለት ይልቅ አናላይስ ብለው ይቀለኛል። እሱ ስለወጣ እሱን ላስዳስሳችሁ ፈልጋለሁ። ብቻ አብራችሁን ይቆዩ። እነዚህ ነገሮች እየሰማችሁ ትቆያላችሁ ማለት ነው። አብራችሁን ስለምትቆዩ ደግሞ ሰብስክራይብ አድርጋችሁ ስለምታደምጡን፣ ሰብስክራይብ ያላደርጋችሁ ደግሞ ስለምታደርጉ፣ ላይክ አድርጋችሁ ቪዲዮውን ስለምትጀምሩ ከልብ አመሰግናለሁ። መልካም ቆይታ። ከመሸጋገሪያ ሙዚቃ በኋላ እመለሳለሁ። ኤል ማግኒፊኮ ብሩኖ ፈርናንዴዝ በኦልድ ትራፎርድ ቲያትር ኦፍ ድሪምስ ለሚቀጥሉት ዓመታት እንደሚቆይ እርግጥ ሆኗል። እስከ 2027 የሚቆይ ኮንትራት በማንቸስተር ዩናይትድ ቤት አለው። እሱን ኮንትራት እንደሚያከብርም እውን ሆኗል። በመጨረሻ ሰዓት ተጨማሪ ማንቸስተር ዩናይትድ ኮንትራቱን የማደስ መብትም አለው። ለነዛም ዓመታት ከማንቸስተር ዩናይትድ ጋር እንደሚቆይ በመጨረሻ እርግጥ ሆኗል። ትናንትና ቀን ላይ ነበረ የተሰማ መረጃው። እኛ በኮሚኒቲ ፔጃችን ለእናንተ ማሳወቅ ችለን ነበረ። እንግዲህ ስቶሪዎቹ የጀመሩት በጣም ቆይተዋል። የብሩኖ ፈርናንዴዝ እና የማንቸስተር ዩናይትድ መለያየት ወይም ደግሞ ወደ አልሂላል የመሄድ ጉዳይ ለሳምንታት ሲወራ ነበር። ያው ብሩኖ ፈርናንዴዝ አሁን በፖርቹጋል ካምፕ ሆኖ ከወራት በፊት ነው ከአልሂላል ፕሬዚዳንት የተደወለለት። ግን ደግሞ ስቶሪዎቹ ወደ እውነት የተቀየሩት አርብ ለታ ዘ አትሌቲክስ ሲሪየስሊ ኮንሲደር እያደረገ እንደሆነ ከማንቸስተር ዩናይትድ ለመውጣትና ወደ አልሂላል ለመሄድ እያሰበበት እንደሆነ መናገር ከጀመረ በኋላ ነበረ። የማንቸስተር ዩናይትድ ደጋፊ ለሁለት የከፈለ ጉዳይ ነበረ። በዓለም አቀፍ በእኛ ሀገር ብቻ ሲሆን በዓለም አቀፍ ኮሚኒቲ ፋን ፔጆች ሁሉ ለሁለት ተከፍሎ ነበር ደጋፊው። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር መቆየት አለበት ለሚቀጥለው ፕሮጀክት፣ እንዲሁም ደግሞ ለሚቀጥለው ብሩኖ የሮበን አሞሪም ፕሮጀክት እንደ ሽግግር ድልድይ ማገልገል አለበት። አንዳንዶች ደግሞ ከሱ ጋር ተሽጦ የሚገኘው ገንዘብ የማንቸስተር ዩናይትድን ፋይናንስ በብዙ ማስተካከል ይችላል በሚሉ ሁለት አንድምታዎች ተውጦ ነበረ። ኤል ማግኒፊኮ ግን በመጨረሻ በማንቸስተር ዩናይትድ መቆየቱን ተረጋግጧል። በጣም ትልቅ ፕሮጀክት ነው እንግዲህ የገፋ ማለት ይቻላል። ወደ 4 ዓመት የሚቆይ ኮንትራት ነበር በአልሂላል የሚቀርብለት 25 ሚሊዮን ዩሮ ፐር ይር ወይም ደግሞ በአመት ንጹህ የተጣራ ደሞዝ ማግኘት ይችል ነበር። ከታክስ ጋር ደግሞ ተደምሮ ሙሉ ፓኬጁ በ4 ዓመት ውስጥ 231 ሚሊዮን ዩሮ ፓኬጅ ነበረው። 77 ሚሊዮን ዩሮ በአመት ይከፈሏል። ከታክስና ከቦነስ ጋር 6.4 ፐር መንዝ ማለት ነው። በየወሩ 1.5 ሚሊዮን ዩሮ ደግሞ ፐር ዊክ በየሳምንቱ ይከፈለዋል። አሁን ከሚከፈለው ሳምንታዊ ደሞዝ ላይ በ3 እጥፍ ማለት ነው። ነገሩን ማስላት ካስፈለገ ደግሞ 210,000 ዩሮ ፐር ዳይ ይከፈለዋል ማለት ነውና ይህን ሂሳብ ከአልሂላል የቀረበለትን ፓኬጅ በሙሉ ገሸሽ ማድረግ ችሏል። ጃንዋሪ 2020 ነበር ወደ ማንቸስተር ዩናይትድ ኤል ማግኒፊኮ ብሩኖ ፈርናንዴዝ መምጣት የቻለ 5 ዓመት ከግማሽ ያህል በቲያትር ኦፍ ድሪምስ መቆየት ችሏል። 290 ጨዋታዎችን ለማንቸስተር ዩናይትድ መጫወት ችሏል። 98 ጎሎችን 86 አሲስቶችን ማድረግ ችሏል። ማንቸስተር ዩናይትድ እሱ በነበረባቸው ቆይታ ውስጥ ያገኛቸው የኤፍኤ ካፕ ድሎችና እንዲሁም ደግሞ የሊግ ካፕ ዋንጫ እሱ
ዋናው መሰረት እንደነበረ መናገር ይችላል። በእነዚህ አመታት ውስጥ የቡድኑ ዋና ሰው ብቻ ሳይሆን የቡድኑ መሪም እንደሆነ መናገር ይችላል። ከፖርቹጋል ሚዲያ ጋር ቆይታ ነበረው። አሁን የሚገኘው የፖርቹጋል ካምፕ ውስጥ ነው። በኢንተርናሽናል ብሬክ በኔሽንስ ሊግ ጨዋታ እንዳላቸው የግማሽ ፍጻሜ ጨዋታ ይታወቃልና እዛ ካምፕ ውስጥ ነው የሚገኝና ከስካይ ፖርቹጊዝ ጋር ቆይታ ነበረውና የመጨረሻ ውሳኔዎችን ከማድረሱ በፊት ከአሞሪና ከቤተሰቡ ጋር እንዴት እንደተወያየ መግለጽ ችሏል። አንዳንድ ሀሳቦችን ሊገለጽላቸው የሄደበት የተናገረው ማለት ነው። እንግዲህ የመሄድ ፖሲቢሊቲ ነበረኝ አለ። ወደ አልሂላል የመሄድ ፖሲቢሊቲ ነበረኝ አለ። ከወራት በፊት ነበረ ያናገሩኝ። የአልሂላል ፕሬዚዳንት ቃል በቃል ነግረው የነበረ በማክበር ለሳቸው ደውዬ ነው የሚነገርኳቸው አለ። ረጅም ነበረ ማሰብ የነበረብኝ አለ። ወይም ደግሞ የጥሞና ጊዜ መውሰድ ነበረብኝ አለ። ኤጀንቴ ሁሉንም ነገር ከአልሂላል ሰዎች ጋር መጨረስ ነበረበት፣ ወይም ደግሞ ኤጀንቴ ሁሉንም ነገር ጨርሷል አለ። በኔ በኩል ግን አልተጠናቀቀም ማሰቡ አለ። ከዛ በኋላ ከአሞሪም ጋር አወራን አለ። ከሚስተር ነው ያለው፣ ከሚስተር ሮበን አሞሪም ጋር አወራን አለ። ክለቡ እኔን መሸጥ እንደማይፈልግ አስረዳኝ አለ። አንዳንድ ነገሮች ግልጽ የሚሆኑልን እንደዛ ሲሆን ነው ብሎ ነው ማውራራት የጀመረ። ክለቡ እኔን የመሸጥ ፍላጎት የለውም አለ። ያ ማለት እኛም ለእናንተ ግልጽ አድርገነው ነበር ባለፈው አይደል። ብሩኖ ፈርናንዴዝ መሄድ የሚፈልግ ከሆነ ክለቡ ገንዘቡን ይፈልገዋል፣ መቆየት የሚፈልግ ከሆነ ደግሞ ተጫዋቹን ይፈልገዋል። ምንም አይነት ፖሽመንት ወይም ደግሞ መግፋት እንዲወጣ የመግፋት የመሸጥ ነገር የለውምና ክለቡ እንደሚፈልገኝ ግልጽ አደረገልኝ አለ። ክለቡ እንደሚፈልገኝ ሳይሆን በሚቀጥለው ፕሮጀክት ውስጥ ወሳኝ ቦታ እንዳለኝ ሩበን አሞሪም አስረዳኝ አለ። ከዛ በኋላ ከቤተሰቦች ጋር ደግሞ ማውራት ነበረብኝ አለ። ባለቤቴ የኔ ውሳኔ ታከብራለች አለ። ስለ ፕሮፌሽናል ካሪየር ፕራዮሪቲ ሰጠህ አስብበት አለችኝ አለ። ስለ እግር ኳስ ህይወቱ አስቦ ማለት ነው። ከዛ በኋላ የኔን የወደፊት ህይወት እና ውሳኔ በቀላሉ ማሰብ እንድችል ረዳችኛል እና ስለ ትልልቅ ዋንጫዎችና በትልቅ ደረጃ መጫወትን አለምኩ። ከዛ ጋር መቆየት ፈለግኩ አለ። ለዚህ ስፖርት በጣም ፓሽኔት ነኝ ነው የሚለው። ለዚህ ስፖርት ሲበዛ በጣም ፓሽኔት ነኝ አለ። ስለዚህ በውሳኔ በጣም ደስተኛ ነኝ አለ። ወደ ሳውዲ እና ወደ አልሂላል መሄድ በጣም ቀላል ውሳኔ ነበራል። ምክንያቱም ሩበን ኔቬስ እና ጂዮ ካንሴሎ እዛ ይገኛሉ። በጣም ትልቅ ፍሬንድሺፕ አለን፣ ትልቅ ወዳጅነት አለን እና ውሳኔው ለኔ በጣም ከባድ አልነበረም ማለት ወደዛ መሄድ ፍራቻ አልነበረኝም ማለት ግን በትልቅ ደረጃ በትልቅ ክለብ ለትልቅ ዋንጫዎች በዚህ እግር ኳስ ውስጥ መቆየት ፈለግኩኝ እና ውሳኔን ወሰንኩኝ። ውሳኔን ለመወሰን ሩበን አሞሪም እና ቤተሰቦች ረድተውኛል ሲል ነበረ ኤል ማግኒፊኮ ከፖርቹጋል ሚዲያ ጋር መናገር የቻለውና በመጨረሻ የማንቸስተር ዩናይትድ ሆኖ ቆይቷል። በእግር ኳስ ህይወት ውስጥ እንደዚህ አይነት ነገር ስለመታየቱ በጣም ከባድ ነው በዚህ ዘመን። በተለይ ማለት ትልልቅ ኮንትራቶችን መቀበል በጣም ቀላል ነው። ለምሳሌ ማቅረብ እንችላለን። የአውሮፓ ሻምፒዮንስ ሊግን የፍጻሜ ጨዋታ ከመራ በኋላ ሲሞኒ ኢንዛጊ አንድ ሳምንት እንኳን ሳይሞሉ አድማጮቻችን፣ አንድ ሳምንት ሳይሞሉ ዛሬ ሮብ ተገኝተን ማለት ነው ከ4 ቀናት በኋላ ወደ አልሂላል እንደሚሄድ እርግጡ ነው። በጣም አስደናቂ ነው አይደለ? አንድ አሰልጣኝ ገና 49 ዓመቱ ላይ ተገኝቶ በጣም ወጣት ሆኖ የማሰልጣኝ ካሪየሩ ፒክ ላይ ሆኖ የትኛውም ክለብ ሊቀጥረው የሚፈልገው አሰልጣኝ ወደ አልሂላል ሂዷል። ትልልቅ ፕሮጀክቶችን ትልልቅ ደሞዝ እንፈልገው ማለት ከብሩኖ ፈርናንዴዝ ጋር ተመሳሳይ ደሞዝ ነው የቀረበለት። አሁን እኛ አብዝተን የምንፈልገው ቪክተር ኦሲሜን ወደ አልሂላል የሚሄድ ጉዳይ እርግጥ የሆነ ይመስላል። ገና አልተረጋገጠም፣ ግን ማንቸስተር ዩናይትድ አጥብቆ ይፈልገዋል። ግን ወደ አልሂላል የሚሄድ ጉዳይ ሰፊ እየመሰለ ነው የሚገኘው። ሉክ እንግዲህ ትልልቅ ደሞዝ እንፈልገው በአውሮፓ እግር ኳስ ውስጥ ኬሪራቸውን ማሳደግ የሚችሉ ሰዎች ወደዛ ሲሄዱ፣ ኤል ማግኒፊኮ ግን በ30 ዓመቱ ወደ አልሂላል መሄድን ወደ ሳውዲ ፕሮ ሊግ መሄድን ገሸሽ አድርጎ መተው ችሏል። ትልቅ ፕሮፌሽናሊዝም ይመስለኛል፣ ደግሞም ሎያሊቲ ይመስለኛል። ርዕሳችን ላይ ታማኝነትን ያስገባ ነው። ለዛ ነውና እስከ 2027 ወይም ደግሞ ማንቸስተር ዩናይትድ ከፈለገ እስከ 2028 የማቆየት መብት አለው። እሱን ኮንትራት ያከብራል አያከብርም እርግጠኛ አይደለውም። በሚቀጥሉት ዓመታትም ይሄዳል አይሄድም፣ ግን አሁን ታማኝነቱን ለቀያይ ሰይጣኖች ማሳየት ችሏል። በሚቀጥለው የሩበን አሞሪም አዲስ ፕሮጀክት ውስጥ መሪ ሆኖ እንደሚቀጥል እርግጥ ሆኗል። በዚህ ውድድር ዓመት በ53 ጨዋታዎች 19 ጎሎችን 7 አሲስቶችን ማድረግ 19 ጎሎችን በኤሮፓ ሊግ ደግሞ 7 ጎሎችን ማስቆጠር ችሏልና ይህ ኬሪየሩ ከማንቸስተር ዩናይትድ ጋር እንደሚቀጥል እርግጥ ሆኗል። የጃደን ሳንቾን ጉዳይ ደግሞ እንመልከት እስኪ በሚቀጥለው ማለት ነው። ጃደን ሳንቾ ከቼልሲ ጋር እንደሚለይ እርግጥ ሆኗል። ይሄ 25 ዓመት እንግሊዛዊ ኢንተርናሽናል ዩናይትድ ጋር ባለፈው ክረምት ነበር በውሰት ውል ወደ ቼልሲ ያቀን ነው። በቼልሲ ቆይታው ውስጥ 42 ጨዋታዎች ላይ ተሳትፎ አድርጓል። 5 ጎሎችና 10 አሲስቶች ያሉት እንግዲህ እስከ ጁን 30 በዚህ ወር መጨረሻ ድረስ ኮንትራቱ ይቆያል። ከዛ በኋላ ወደ ዩናይትድ መመለሱ እውን ሆኗል።
ወደ ቋሚ ዝውውር ለመቀየር ቸልሲዎች እድል ነበራቸው። 25 ሚሊዮን ፓውንድ ብቻ ለማንቸስተር ዩናይትድ ከፍለው ቋሚ ማድረግ ይችላሉ። ቀድሞ የተደረገ ስምምነት ነበር። በ25 ሚሊዮን ፓውንድ ብቻ ቋሚ ማድረግ ይችሉ ነበር። ይህን ማድረግ ማይችሉ ከሆነ ቅጣት 5 ሚሊዮን ፓውንድ ይጠበቅባቸዋል። ያን ቅጣት ለመቀጣት ዝግጁ ነዋል። በቸልሲና በሳንቾ ጉዳይ ላይ ፐርሰናል አግሪመንት ነው እንግዲህ ወይም ፐርሰናል ተርም ነው አልስማማ ያላቸው። ሁለቱም ጉዳዮች ቸልሲ ሳንቾን በቸልሲ ቤት የመቆየት ፍላጎት ነበረው። ቸልሲዎችም በሳንቾ ፐርፎርማንስ ያን ያህል መጥፎ ቅራኔ የላቸውም፣ ደስተኞች ነበሩ። ደግሞም ሙቭመንቶች ነበሩት። እነዛ ሙቭመንቶች ይወዱለት ነበረ። አንዳንድ ጥሩ ሙቭመንቶች ነበሩት። ለምሳሌ በኤሮፓ ሊግ በፍጻሜ ላይ በኮንፈረንስ ሊግ ፍጻሜ ላይ በጣም ጥሩ ተጫውቶላቸዋል። ጎሎችን ማስቆጥሯል። በዛ ጨዋታ ላይ ደጋፊዎች እንዲቆይ ሲዘምሩ ተሰምቷል። ኤፕስዊች ላይ ከስፐርስ ጋር በነበሩት የሊግ ጨዋታዎች ላይ በጣም ጥሩ ተሳትፎች ነበሩት። እንግዲህ 2021 ነበረ ከዶርትመንድ ወደ ዩናይትድ መምጣት የቻለው። በዶርትመንድ ከዶርትመንድ ከመጣ በኋላ ለዩናይትድ 83 የሚሆኑ ጨዋታዎችን ማድረግ ችሏል። 85 ሚሊዮን ፓውንድ ወጥቶበት ነበር የመጣ ማለት ነው። ለዚህ በጣም ትልቅ ደረጃ ለመድረስ ዶርትመንድ ትልቁን ሚና ይወስዳል። ከዛ በፊት የነበረው በ2017 ወደ ጀርመን ከመሄዱ በፊት በዋትፎርድ እና ሲቲ አካዳሚ የአካዳሚ ተጫዋች ነበረ። ከዛ በኋላ ዩናይትድ መጣ። በዩናይትድ ውስጥ ያን ያህል በተጠበቀው ደረጃ አልነበረም፣ ግን ወደ ቸልሲ ሄደ። ቸልሲ በሚሻል ደረጃ ከዶርትመንድ ጋር በሚነጻጸር ሳይሆን በሚሻል ደረጃ ጥሩ መጫወት ችሎ ነበረ እና ቸልሲዎች እሱን ነገር ይፈልጉት ነበረ፣ ግን ደሞዙን እንዲቀነሱ ይፈልግ ነበረ። ቦነሶች፣ ደሞዞቹና ጥቅሞች በሙሉ ከማንቸስተር ዩናይትድ ጋር ከሚከፈለው ጋር በተመሳሳይ እንዲከፈለው ጠይቀዋል ነው የሚባለው። እርግጥ የሆነው ነገር ፐርሰናል ተርሞች እንዳላስማማቸው ነው። በምን ጉዳይ ላይ እንዳልስማሙ እርግጥ አይደለም፣ ግን ደሞዝ እንደሆኑ ነው መረጃዎች እየወጡ የሚገኙት እና ከቸልሲ ጋር እንደማይቀጥል ታውቋል። ቸልሲ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ እንደሚከፍል ታውቋል። ጀደን ሳንቾ በማንቸስተር ዩናይትድ ይመለስ እንጂ የማንቸስተር ዩናይትድ ቀጣይ ፕሮጀክት አካል እንዳልሆነ ግን ይታወቃል። ወይም ደግሞ ለጀደን ሳንቾ የሚሆን ቦታ ማንቸስተር ዩናይትድ የለውም፣ ወይም ደግሞ የሚቀጥለው የሩበን አሞሪም ፕሮጀክት ውስጥ ቦታ ያለው አይመስልም። ቀጥታ ወደ ገበያ የመቅረብ እድሉ ሰፊ ነው። ወደ የትኛው ክለብ ይሄዳል? ወደ አረብ ወይስ ወደ ቱርክ ሊግ ወደ ጀርመን ይመለሳል የሚለው ነገር የሚጠበቅ ነው። ወደ ማንቸስተር ዩናይትድ እንደሚመለስ ከታወቀ ከቸልሲ ጋር እንደሚለይ ከታወቀ በኋላ በሶሻል ሚዲያው ስቴትመንት አውጧል። አስደናቂ ቆይታ ነበረኝ አለ። ግሬትፉል ነበረ ቆይታዬ፣ በጣም ትልቅ ፍቅር ነበር ለሁሉም በቸልሲ ለነበረኝ ነገር ሁሉ ክብር አለኝ። እንደ ቤቴ እንዲሰማኝ አድርጋችኋልና የቸልሲ ሰዎች አመሰግናለሁ። የቡድኑ አጋሮች፣ የቡድኑ ስታፍ እንዲሁም ደግሞ ደጋፊዎች ትልቅ ክብር አለኝ አለ። ለክለቡ መልካሙን እመኛለሁ። ትሩሊ ግሬትፉል፣ እውነተኛ የሆነ አድናቆት አለኝ። ታንክ ዩ ብሉስ ብሎ ለቸልሲ ደጋፊዎች ሪስፔክቱን አሳይቶ ከቸልሲ ጋር መለያየቱ እውን ሆኗል። ቀጣዩ ጉዳይ ምን ይሆናል የሚለው በሚቀጥሉት ወራት የሚጠበቅ ይመስለኛል። ሳጋ ሆኖ ይቆያል ወይም ደግሞ ወሩን ሁሉ ይዞት የሚቆይ ወሬ ይመስለኛል። የጀደን ሳንቾ ጉዳይ በቀላሉ መፍትሄ የሚያገኝ አይመስለኝም። በመጨረሻ የብራያን ምቡሞን ጉዳይ እንመለከት። እንግዲህ ፕሮናውንስ ሲደረግ ውዝግብ ወይም ደግሞ ውዝግብ ሳይሆን በአንዳንድ ሚዲያዎች ውስጥ ብዙ ፕሮናንሴሽኖች በብራያን ምቡሞ ላይ እየተሰማው እንደሆነ ይታወቃል። ካሜሮኖች ሲጠሩት ብራያን ምቡሞ ነው የሚሉት፣ ዩን ያስገባል። ብራያን ምቡሞ ነው የሚሉት። እንግሊዞች ብራያን ምቡሞ ብቻ ይሉታል። እንደሱ እንቀጥላለን ማለት ነው። አንዳንድ ስሞችን ሶሻል ሚዲያ ላይ እየተመለከትኩ ስላለው ማለት ነው። እንግዲህ ብሬንፎርድ እና ማንቸስተር ዩናይትድ በተጫዋቹ ዝውውር ላይ የሚስማሙ ከሆነ ብራያን ምቡሞ የአርሰናል የኒውካስልና የቶተንሃም ሆትስፐርን ጥያቄ ውድቅ አድርጎ ወደ ማንቸስተር ዩናይትድ መሄድ እንደሚፈልግ ለክለቡ ኦፊሻሊ ማሳወቅ ችሏል። እሱን ትናንትና ዘግበናል። ትናንትናም በጣም ትልቅ ዜና ነበር አይደል? ይሄ የ25 ዓመት ተጫዋች እርግጥ ኦገስት ላይ ነሐሴ ላይ 26 ዓመት ይሞላዋል። ወደ ማንቸስተር ዩናይትድ የሚመጣ ከሆነ 26 ሆኖ ነው የሚመጣ ማለት ነው። ለማንቸስተር ዩናይትድ በጣም አስፈላጊ ተጫዋች እንደሆነ መቼም ግልጽ ነው። በጣም አስፈላጊ ማለት ነው። ግን የሚነግርም ቁም ነገሮች አሉ የእሱ መምጣት ማለት ነው። አንድም ማንቸስተር ዩናይትድ ከዚህ በኋላ የአጥቂ ስፍራ ተጫዋች ላያመጣ ይችላል። እርግጥ ራስመስ ሆይሉንድ ከኢንተር ሚላን ጋር በግልጽ ፍላጎት ኢንተር ሚላን እንዳለውና ማንቸስተር ዩናይትድ ለመደራደር ዝግጁ እንደሆኑ ሚዲያዎች እየዘገቡ ነው የሚገኝ። ትልልቅ ሚዲያዎች ባይዘግቡትም ማለት ነው። እሱም ጉዳይ አለ። ግን ደግሞ 2 ቁጥሮች ይኖራሉ ማለት ነው። ያ ማለት ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ መቆየቱ ጋር እርግጥ መሆኑን ተመልክቶ የብሩኖ ፈርናንዴዝ ቦታ ወይም የመጫወቻ ስፔስ ወደ አማካይ ቦታ ላይ ይመጣል ማለት ነው። አሁን ወረቀት ላይ ከረንትሊ ሆነ ወረቀት ላይ ማንቸስተር ዩናይትድን አሰላለፍ ለሚቀጥለው የውድድር ዓመት ስንመለከት እርግጥ በየቀኑ የሚቀየሩ ነገሮች አሉና ምን እንደሚፈጠር አናቅም። ግን አሁን ሆነን ስናስበው ኦናና በግብ ጠባቂነት ሊሆን ሌኒ ዩሮ እና ሃሪ ማጉዌር እና ሉክ ሾው
በተከላካይ ስፍራ ይኖራሉ። በሉክሾ ቦታ ግን ሊሳንድሮ ማርቲኔዝ አለ። ሊሳንድሮ ማርቲኔዝ ይኖራሉ። አማድ ዊንግ ባክ ይሆናል፣ ወይም ዳሎ ባለበት የቀይ ቦታ ላይ አማድ ዊንግ ባክ ይሆናል። ዶርጉ በግራ ላይ ይሆናል። ሁለት ግራግር ዊንግ ባኮችን እንጠቀማለን። ካስሜሮና ፈርናንዴስ ደግሞ ሁለቱ አማካኞቻችን ይሆናሉ። ምንቡሞና ማቲያስ ኩና ደግሞ ከአጥቂው ራስመስ ሆይሉንድ ጀርባ የሚሰለፉ ተጫዋቾች ይሆናሉ ማለት ነው። እንግዲህ የአማድ በግራ ዊንግ ባክ መሰለፍ ኮሪዶርን በሙሉ አማድ እንዲያጠቃው ያደርጋል። ምንቡሞ ስትሬቱን ያጠቃል። ማንቸስተር ዩናይትድ ብራያን ምንቡሞን የፈለገበት ዋና ምክንያትም እሱ ይመስለኛል። አንድ በጣም አስደናቂ ነገር ልንገራችሁ። እንግዲህ 3 ምክንያቶች አሉት ሩበን አሞሪም የብራያን በጣም አስደናቂ ፈላጊ ከመሆኑ ማለት ነው። ቨርሳቲሊቲ፣ ኤነርጂ እና ፔስ እንዲሁም ፕሮግሬሲቭ ኬርስ የሚሉ ማለት ነው። 3ቱን ማብራራላችኋለሁ ግን ስለ ፕሮግሬሲቭ ኬር እዚሁ ጋር ላይን አፕ ጋር እንዳለ ጥቂት ማብራራት ፈልጌ ነው ዛሬ እናንተ ጋር ይሄን ርዕስ ይዤው የመጣሁት ማለት ነው። በብሬንትፎርድ ቤት ውስጥ ፕሮግሬሲቭ ራኖችን ወይም ኳስ ይዞ የሮጠባቸውን ኳስ ተሸክሞ የምንላቸው በአማርኛ የሮጠባቸው የተለያዩ አጋጣሚዎች አሉ። በእነዚህ አጋጣሚዎች በየትኞቹ ስፔሶች እንደሮጠ ልንገራቸው። 13ን አውትሳይድ ነው የሮጠው፣ ወደ ውጭ ነው የሮጠ። ኳስን ይዞት ከአማካኝ ወይም ከራሱ ሜዳ ክፍል ወደ መስመር ወደ ውጭ የምንለው እሱን ነው። ከጎሉ መራቅ ማለት ነው፣ ወደ ውጭ ነው። በ14 አጋጣሚ ኢንሳይድ ነው የሮጠ፣ ከውጭ ወደ ውስጥ ነው ኳሱን ይዞት የሮጠ ማለት። በ27 አጋጣሚዎች ግን ስትሬት ነው የሮጠ በቀጥታ። ይህም ደግሞ የሜዳው የመሃል ክፍል ማለት ነው። ስትሬት ነው የሮጠ እና ማንቸስተር ዩናይትድ የፈለገው ለዛ ነው ስትሬት የሚሮጥ የ10 ቁጥር ተጫዋች ስለሚፈልግ ማለት ነው። በዛ ሜዳ ላይ ከቀኝ የሚነሳ ዊንግ ተጫዋች ሲጠቀም ነበር፣ ራይት ዊንግ ማለት ነው። ለምሳሌ አሌሃንድሮ ጋርናቾ በዛ ቦታ ሲሰለፍ ነበር። ግን አሌሃንድሮ ጋርናቾ በጣም ብዙ ጊዜ አውትሳይድ ነበር ሲሮጥ የነበረው፣ ወደ ውጭ ማለት ነው ሲሮጥ የነበረው ማለት ነው። እና በጥቂት አጋጣሚዎችም ደግሞ ራሽፎርድ በነበረበት ጊዜ፣ ሌሎች የመስመር ተጫዋች በነበሩበት ጊዜ በተለይ አንቶኒ ወደ ውጭ ነበር ሁሉንም አጋጣሚዎች የሚሮጠው ማለት። ይሄ ስትሬት ነው የሚሮጠው። ስለዚህ በጣም አስፈላጊ ነው። ምክንያቱም አማድ ሲኖር አማድ ቻናሉን አውትሳይድ ይሮጣል አማድ ማለት ነው፣ ወደ ኮሪዶሩ ማለት። ስለዚህ ስትሬት የሚሮጥ ዊንግ ተጫዋች ያስፈልጋል 10 ቁጥር። ይህን ደግሞ ብራያን ምንቡሞ ማሳካት ይችላል ማለት ነው። ማንቸስተር ዩናይትድ በጣም ከፈለጉ አንዱ መንገድ አንዱ ምክንያት ይሄኛው ነው። ለዛሬ ላነሳ የፈለኩትም ይሄኛውን ጉዳይ ነው። ሌላ ቨርሳቲሊቲ ነው። እንግዲህ በቶማስ ፍራንክ ቡድን ውስጥ አይቫን ቶኒ ሲኖርና አይቫን ቶኒ ከወጣ በኋላ የሚጫወቱበት መንገድ ይለያል። ከአይቫን ቶኒ ጋር በ4-3-3 እና በ4-2-3-1 ነበር የሚጫወቱት። በሁለቱ ማጫወቶች ውስጥ ራይት ዊንግ ነበር፣ የቀይ መስመር የሚነሳ አጥቂ ነበረ። ከቀይ መስመር ይነሳ እንጂ ጎሎችን በብዙ አጋጣሚ ያስቆጠረው ከተለያየ መንገድ ነበር። በቀኝ እግሮችም ደግሞ ጎሎችን ሲያስቆጠር ተመልክተናል። ያኑ ይሳ የፊት መስመር አጥቂ ከሆነ በኋላ ግን የቡድኑ ዳይናሚዝም ተቀየረ፣ ወደ 3-5-2 መጣ። ከያኑ ይሳ ጋር አብሮ የሚጫወት አጥቂ ሆኖ ተሰለፈ ማለት፣ ቀኝና ግራ ላይ የሚቆሙ አጥቂዎች ሆኖ ተሰለፉ ማለት ነው። በዛ ሚናም ሲጫወት በጣም አስደናቂ ነው። ስለዚህ ቨርሳታይል ነው፣ አጥቂ ሆኖ መጫወት ይችላል። ሌላ ማንቸስተር ዩናይትድ በጣም የሚፈልገው ኢነርጂ ሆኖ ፒስ ነው። የማንቸስተር ዩናይትድ ማጥቃት ፍሉዲቲው በተለይ ወደ ከመከላከል ወደ ማጥቃት ሲሸጋገር ፍጥነት በጣም ጎሎት ነበረ። የማንቸስተር ዩናይትድ ያስቆጠረው ጎል 44 አይ ቲንክ እንደዛ ነው። በጣም አነስተኛ ጎል ነው ማንቸስተር ዩናይትድ ማስቆጠር የቻለ። ወደ ማጥቃት ያለው ሽግግር ፔሱ በጣም የተመታ ነው እና ይሄን ኢነርጂ ከአስደናቂ ፔስ ጋር ማንቸስተር ዩናይትድ ይፈልጋልና በእነዚህ ምክንያቶችም ይፈልጉታል። ደግሞ ኦቨር ፐርፎርማንስ ነበር ባለፈው የውድድር ዓመት ላይ 20 ጎሎችን ሲያስቆጥር 6 ፍጹም ቅጣት ናቸው። ከፍጹም ቅጣት ምት ውጭ ያስቆጠራቸው 14 ጎሎቹ ከኤክስጂያቸውን ብትመለከቱ በጣም አስደናቂ ነበር። 7.3 ኤክስጂ ብቻ ማስቆጠር ነበረበት። 7 ጎል ማለት እጥፍ ነው ማስቆጠር የቻለ። የማንቸስተር ዩናይትድ ተጫዋቾች በሙሉ አንደር ፐርፎርም ነው ከኤክስጂ ማድረግ የቻሉት። ማስቆጠር ከሚገባቸው ጎሎች በታች ነው። ራስመሱም ዝርኪዚም ሌሎችም ተጫዋቾች አንደር ፐርፎርም ነው ማድረግ የቻሉ፣ እሱ ግን እጥፍ ነው ማድረግ የቻለ ማለት ነው። ስለዚህ ማንቸስተር ዩናይትድ በጣም ፈልጉታል። አሲስቱ ደግሞ 7 አሲስት ነው ያደረገ፣ 8 አሲስት ማድረግ ነበረበት። ግን እንዴት ጎሎቹ እንደተሻሩበት ለአሲስት የቀረቡ ጎሎች እንደተሻሩበት ማለት 1.3 ጎል መሆን የቻለበት እድል በቡድን ጓደኞቹ መክነውበታል ማለት ያን ያህል ኦቨር ፐርፎርማንስ ነው ማለት ኦቨር ፐርፎርማንስ ነው ያ ማድረግ የቻለው ብራያን ማለት ነው። እንግዲህ የጄሰን ዊልኮክስ በስፖርቲንግ ዳይሬክተር የሚመሩና ክሪስቶፈር ሪቪያል በዳይሬክተር ኦፍ ሪኳየርመንት የሚመሩት የማንቸስተር ዲፓርትመንት የማንቸስተር ዩናይትድን የቡድን ግንባታ በአዲስ ሁኔታ ለመቀየር እየታተሩ ነው የሚገኙት። ነገ ሲገናኝ አዲስ መረጃ ኦፊሻሊ ካልወጣ ወይ ደግሞ አዲስ መረጃ ብሬክ አድርጎ ካልወጣ ምናወራው ስለ ጄሰን ዊልኮክስና ክሪስቶፈር ቪቪያል የማንቸስተር ዩናይትድ አዲስ የቡድን ግንባታ መልክ ምን ይመስላል የሚለውን ምንቃኝ ይሆናል ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ቀን፣ መልካም ውሎ።